ቢያንስ ለመጨረሻ ጊዜም ቢሆን ተገናኙና አውሩ። በቃ ቢያንስ ለመጨረሻ ጊዜ አውቃለሁ ተስፋ ቆርጠሻ ብዙ ነገር ሊሆን ይችላል፣ ግን በቃ ለኔ ስትይ በቃ እኔና አንቺ ብዙ ነገር ያሳለፍን ሰዎች ነን። ብዙ ነገር እና ዛሬ ላይ ነገር ላንቺ ምንም አልነግርሽም የምታውቂው ነገር ነውና ለኔ ስትይ ለአቤላ ስትይ እዚች ጋር ሁለት ወንድሞች ቆመናልና እሱም አጠገብሽ ላይ ነበር ያሳለፍሽው ነገር ያውቃል ሁሉም ነገርና ለአቤላም ለኔም ስትይ በቃ በሱ ስም እኛ በእኛም ስም በሁሉም ሰው ይቅርታ እየጠየቅንሽ ነው። ይኸው ልንገርህ አንድ ነገር መጨነቅ አይደለም ማለት እኔን ሁሉ ጊዜ አስጨነቃችሁ ውሳኔ ማስቀየር ነው የምትፈልጉት? ማሳር ተጨንቀሽ ውሳኔ እንድትቀይር ግን ደግሞ ማለት ነው ይቅርታ አድርግልኝ በእናትሽ። እኔ መምጣት በምፈልገው ማለት እናንተ እንድትኖሩልኝ በምፈልገው ሰዓት ሳትገኙልኝ የራሴን ውሳኔ ወስኜ ስቀይር እንድታስጨንቁኝ አልፈልግም። ፕሊዝ ሩታ፣ አሁን ይኸውልሽ ልክ ከቤት ስንወጣ ይሄ ቤት ሁለተኛ አልመለስም መፍቻ እንካ ሩታ ካገኛት ስጣትና መታ ትኖርበት ነው እያለኛል። ይሄ መፍቻ የቤቱ መፍቻ እግዚአብሔርን ይገርም መፍቻ ተቀበሉ እኮ። ስለዚህ እኮ ስጣትና በቃ ራሷ ማትመጣ ከሆነ ስጣት ነው ያለኝ። ከዚህ በላይ እንድታስጨንቁኝ አልፈልግም። መፍቻውንም ወስደክ ስጣው መፍቻው ስጣት ብሎኛል። ቡታጀራ አልመለስ ቡታጀራ ከሄድኩ ያልመለስ መፍቻው ስጣት ብሎኛል አይመለስም አለኝ። በቃ እሱ ያለኝ በቃ ችግር የለውም ትምጣ ራሱ እያለ ስህተት አለበት። ስህተት ግን እንዲህ ነው ብዬ መናገር አልፈልግም። ደውልና ጠይቀኝ ምንድነው ያጠፋው ብለህ ድጋሚ አሁን አንቺን እየፈለገ ምንድነው ያጠፋው ጥፋት ብለህ ደውለህ ጠይቀኝ፣ በረብ አስረዳለሁ። ከዚህ በላይ እንድናወራ አልፈልግም። መልካም ይጀምራል። ሩታዬ በግዝ እንግዲህ ከጠለቀች ፀሐይ ውስጤ ጀንበር ጨልሟ የልቤ አዳራሽ ውርሜ ነው ማፍቀሬ ሳወዶ ሰው እንደመለየት ክፉ ነገር የለም እሸኝሽ የመጨረሻዬ በይሁን ግድ የለም። ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ያላችሁበት ሰላም ጤና ብዝት ይበላችሁ። እንግዲህ ተመልሼ መጥቻለሁ በድጋሚ። ትላንትና ቪዲዮ እንዳያችሁት ሩታን አውርቻት ነበረ በስልክ ብዙም ነገርም ተባብለን ነበር። ያለሽበት ቦታ ይዣቸው ልምጣ ምናምን ስላት አይሆንም ትልቅ ችግር ይፈጠራል ምናምን ብላይ ነበረ። ያው ለአንዳንዶቻችሁ ሩታ መልስ የሰጠቻችሁ ይመስለኛል። ያው በስልክ እንደሰማችሁት ከሆነ ማለት ነው። ሩታ ያለችበት ቦታ አብርሃም ቢሄድ ትልቅ ችግር ነው የሚፈጠረው፣ ማይታሰብ ነገር ስለሆነ መሄድ እንደሌለበት በስልክ ተናግራለች ማለት ነው። ያው እኔም ተናግሬ ነበረ። አንዳንድ ሰው አላመነኝም፣ በሌላ ነገር እያሰበብኝ ነበረ። ለምን ይዛሃቸው አትሄድም? ነገሮቹ እንዲስተካከል ከፈለክ ለምን ሩታ ያለችበት ቦታ ይዛሃቸው አትሄድም ምናምን እያላችሁኝ ነበረ። ግን ደግሞ ስለማይሆን ነው ለሱ ሳላስብ ቀርቼ ምናምን ሳይሆን እሱ ላይ የሆነ ችግር እንዲፈጠር ስለማልፈልግ ነው። ደጋግሜ በየቪዲዮ ደጋግሜ የምነግረው ነገር ነው። አብርሃም ደግሞ ወደ ሌላ ነገር እያዞረብኝ ነው። እኛ እንድንለያይ እኛ አብረን እንድንሆን አትፈልግም፣ ከመሀላችን ውጣ ምናምን እያለኝ ነው። ያው ይህን ነገር እሱ ስለማይገባው የሚፈጠርበት ችግር ወይ ደግሞ ስላላወቀው እንደፈለገ ማሰብ ይችላል፣ ችግር የለውም። ግን ደግሞ እኔ እሱ ላይ ምንም ነገር እንዲፈጠር አልፈልግም። ያው ሩታ እንዳለችው ማለት ነው ትልቅ ችግር ነው የሚፈጠረው። አብርሽን ይዤው ሄጄ ሩታ ያለችበት ቦታ ይዤው ብሄድ ማለት ነው ትልቅ ችግር ነው የሚፈጠረው። እሱ ከሚሆን ደግሞ የሆነ ነገር ፈጥር ያለው ነው በራሴ በኩል ውጭ ወጥቼ ከኤፍሬም ጋር ላገናኛት ትፈልጋለሁ። ኤፍሬምም ብሎኛል አገናኘኝ እባክህ፣ ሌላ ችግር እየተፈጠረ ነው፣ አብርሽ ሌላ ነገር ውስጥ እየገባ ነው፣ ከሱም ብሶ ደግሞ ቡታጀራ ሊሄድ ነው ሩታ ካላገኘኋት እያለኝ ነው ምናምን ብሎኛል። እና ይህንን ነገር ከመፈጠሩ ቅድሚያ ኤፍሬም ማገናኘት አለብኝ። እና ከኤፍሬም ጋር ተደዋውለን ናብየዋሉ ያለውበት ቦታ ይመጣል። ሩታንም አውርቻታለሁ። ፍቃደኛ ከሆነች በእኛ በምናረገው ነገር ትስማማለች። ያው በእርግጠኝነት ትስማማለች ብዬ አስባለሁ። ምክንያቱም አብርሽ እኔ እንጃ ቡታጀራ እንዲሄድ የምትፈልግ አይመስለኝም። እና ይህንን ነገር ትንሽ መፍትሄው ቀለል ያደርጋል ብዬ ስላሰብኩ ከኤፍሬም ጋር አውርተን ኤፍሬም እየመጣ ነው ያለውበት ቦታ ከሱ ጋር የሚያወሩ ማገናኛቸው ይሆናል ማለት ነው ከሩታ ጋር። እና ትንሽ ይሄ ነገር እየከበደ ስለመጣ ያው ነገሮች ማቅለል ይሻላል። በቃ አሁን ላይ
ምን ብዬ እንደማወራው አላውቅም። ትንሽ ከበድ ስለምን አንዳንድ ሰዎች አላችሁ እኔ በእኔ ቦታ ሳትሆኑ ወይ ደግሞ እኔ የሚሰማኝን ስሜት ሳይገባችሁ ቀርቶ ብዙ ነገር እያወራችሁ ያላችሁ ሰዎች አላችሁ። እኔም ብትረዱ ባይ ነኝ። አብርሃምን ዝም ብዬ አንስቼው ያለ ሩታ ፍቃድ ሩታ ያለችበት ቦታ በወስደው እኔ ስለማቀው ነው። ሩታም ታውቃለች። እሱ ላይ ምንም ችግር እንዲፈጠርበት አልፈልግም። ያው የሚፈጠርበት ነገር ሩታ ራሱ ታውቃለች እና ይዤው ማልሄደው ወይ ደግሞ ሩታ ያለችበት ቦታ ማላሳውቀው ትልቅ ችግር ስለሚፈጠር ነው። ብትረዱኝ ደስ ይለኛል እባካችሁ። እኔም በሌላ መንገድ አትዩኝ። የምሬ ነው። እኔ እነሱ አንድ ላይ እንዲሆኑልኝ ወይ ደግሞ በእነሱ መሀል ሌላ ክፍተት እንዲፈጠር ምፈቅድ ሰው አይደለሁም። ከመጀመሪያው ጀምራችሁ እያያችሁ ከሆነ ነገሮችን ለማስተካከል ብዙ ነገር እየጣርኩ ነበረ፣ ብዙ ነገርም እያረኩ ነበረ። ግን ደግሞ ይሄ ነገር ሳይሆን ቀረ። ያው ሩታም ከቤት ወጣች። አብርሽም አሁን ያለበት ሁኔታ ትንሽ ይከብዳል። እየታመመ ነው። ምግብም ምናምን እየበላ አይደለም፣ ከራሱ ጋር አይደለም፣ ራሱንም እየጠበቀ አይደለም እንደ ድሮ። እሱ ደግሞ እኔ ብዙ ነገር ሳወራው በሌላ መንገድ ነው እየተረዳኝ ያለው፣ በሌላ ነገር ነው እያወራኝም ያለው እና ኤፍሬም ለመጨረሻ ጊዜ አገናኘኝ ብሎኛል ሩታን። ያው ሩታ ያለችበት ቦታ ውሰደኝ ነበር ያለኝ፣ ግን ደግሞ ሩታ ያለችበት ቦታ መውሰድ ስለማልችል ቢያንስ ውጪ ላይ እነሱን ማገናኘት ስላለብኝ እነሱን ላገናኛቸው ነው ማለት ነው። ያው ኤፍሬምም እየመጣ ነው ስለሱ እያወራው እና በቃ እነሱን ማገናኛቸው ይሆናል። ቢያንስ የኔም ነገር ይቀልልኛል ብዬ አስባለሁ። ቢያንስ እሱን አግኝታው ታውራው፣ እሱም እሷን አቤላ ኤፍሬም እንዴት ነህ? ሰላም ነው። ቆይታ አሪፍ ነው። ስላንተ ሳወራ ነው የመጣኸው? ያው ሩታ የለችም። ሩታ ደውዬላታለሁ እየመጣው ነው ብላኛለች። መጣና እናውራት አሪፍ ነገር ወጣት ልጁ ወደ ሌላ ነገር ስታውቃለህ፣ እኔም እንደነገርኩኝ በስልክ እንደሆነ እኔም ከብዶኛል ኤፍሬም። ልጅቷ ቤት ካልመጣች እኔ እዚህ ቤት ምንም አልሰራም ምናምን ተጀራ ብለን እንሄዳለን። ብዙ ነገር ነው እያለኝ ያለው፣ ብዙ ነገር ማለት ነው። አሁን እናንተ ከዚህ በፊት ብዙ ነገር ተባብለናል፣ ብዙ ነገር ተደራርገናል እና ያ ሁሉ ነገር የተደራረግነው ያ ሁሉ ነገር የተፈጠረው ለነሱ ብለን ማለት አንተም እኔም ሌላ ኬዝ የለብንም። ኬዝ አለበት። እኔ እየተናገርኩ ነበር። ትላንትና ቪዲዮ ሰርቼ ነበረ ከኤፍሬም ጋር ተጣልቼ አላቅም። ከዚህ በፊት ምንም ነገር ውስጥም ገብተን አናቅም እኔ እና እሱ። ግን ደግሞ እሱም ለነሱ ሲል ነው እኔም ለነሱ ስል ነው። ወይ ደግሞ በመሀላችን አንተ ልክ ነህ እኔ ልክ ነህ እየተባባል በመሀላችን ላይ ጋብ ተፈጠረ። ከዛ እኔ እና እሱ አጋጨን። ሌላ ምንም ነገር ኖሮ አይደለም። እኔም ለሩታና ለአብርሽ ስለማስብ ነው፣ እሱም ደግሞ ለሩታና ለአብርሽ ስለሚያስብ ነው። ሌላ ነገር ኖሮን ምናምን አይደለም። ወይ ደግሞ እሱ ያልገባው ነገር አለ፣ ወይ ደግሞ እኔም ያልገባኝ ነገር አለ። በመሀላችን ይሄ ነው ክፍተት የፈጠረብን ማለት ነው። ሌላ ችግር ኖሮብን ምናምን አይደለም። አውራ ቤላ ምን እንደምናደርግ ታውቃለህ? በጣም ከብዷል። ገብቷል ነገሩ፣ በጣም ከብዷል። እሱም መፍቻ ሰጥቶኝ ነው የመጣው። ቤት አይደለም እሱ ያለው። ገብቷል። እሷ ካልመጣች አንመጣም፣ ወደ ቡታጀራ እንሄዳለን ያለኝና እንደማገኛት ራሱ አልነገርኩትም። ገብቷል አይደል? ስለዚህ የመጨረሻ ዛሬ የመጨረሻ እናንተ ለነሱ ማድረግ አለብን። የመጨረሻ ማለት የመጨረሻ ለነሱ አንድ የመጨረሻ ነገር ማድረግ አለብን። ማድረግም ያለብን ሩታ ወደ ቤት ይዞ መሄድ ነው። ገብቷል። ተንበርክከን የሚሆን ተደፍተን የሚሆን ምንም ይሁን ገብቷል። እናንተ ብዙ ነገር አንዳንዴ ገብቷል ይሁን እናንተ መጠላታችን ይሁን ለበጎ ነው። እግዚአብሔር አምላክ እንትን ያለው ሁሉ ነገር ያስተካክለዋል። ግን አሁን እኔ አንድ ነገር ልነግርህ፣ እሷ ስትመጣ በእኔና አንተ በእሷ ፊት መጨቃጨቅም ሆነ ምንም የለብን። በቃ በአንድ ልብ ሆነን እሷን ቤት ይዞ ለመሄድ ነው ቃሰበች። እኔ የተቻለኝን ነገር አደርጋለሁ ኤፍሬም። ምንም ተቃራኒ የምሆንበት ወይ ደግሞ የምንከራከርበት ታይም አይደለም እዚህ ያለንበት እኮ እሱ እኮ ነው ማለት እሷን ይዞ ብቻ መሄድ ነው ሀሳባችን። አብርሃም ሌላ ነገር ሳይገባ እሷን ሌላ ነገር ሳትገባ በተቻለን አቅም ለምንናትም ይሁን ለማስረዳት ሞክረንም ይሁን ምንም ይሁን የተቻለን ነገር እኔ አድርገን ሁለቱ እንዲታረቁ ማድረግ አለብን። ገብቶሃል? አለበለዚያ
ነገሩ በጣም ከባድ ነው። ታጀራንሱም ከሄደ ላይመለስ ነውና አልመለስም ብሏል። ታጀራ ከሄድኩኝ አልመለስም ብሏል። እሺ አሁን ሌላው ችግር የለም። በቃ እሱ ጥፋቱን አምኖ ከልቡ ይቅርታ የሚጠይቃት ከሆነ ችግር የለውም። የትኛውም ነገር ማድረግ ይቻላል። ገብቷል። አሁን እቺ ልጅን ብቻ ነው ማሳመን ያለብን ኤፍሬም። እኔ ብዙ ነገር ብያታለሁ፣ ብዙ ነገርም አድርጌያለሁ። ግን ደግሞ አሁን ለሁለት ስንሆን ምናልባት ለሁለት ቢያንስ ከልባችን ስለምናት እንደምንም ብለን የሆነ ነገር ማሳመኛ ነገር አድርገን እሷን ወደ ቤት የምንመልስበት ነገር ካለ እንመልሳት። እንደዛ ነው መሆን ያለበት። ዝናቡ መጠየረ ቦታው ቆመን ወይ ቁጭ ብለን እንጠብቃት አሪፍ አይመስልም? ዝናቡን ብንሸሸውም አልለቀቀንማ። የያዝነው ጉዳይ ደግሞ አስቸኳይ ስለሆነ ያው ዝናብ ቢሆን ኖርማል ነው። እዚህ ከሚዘንብብንም ችግር የለውም። ችግር የለውም። ዋና የመጣንበት ነገር ይስተካከልልን እንጂ ያሰብንበት ነገር ይስተካከልልን እንጂ ሌላ ችግር የለም። አቤላ መታለች፣ ሩታ መታለች። ቤተሰብ ከወጣሁ በኋላ ጀመረ። ሰላም ነው ያለው እግዚአብሔር ይመስገን። አሪፍ ጥሩ። እኔ ላወራሽ ፈለኩት። ያው አቤላ አገናኘን ብዬው አቤላ ነው ያገናኘን የፈለገውና አይ በጥብቅ ነው ፈልግሻለሁ ብሎሻል ያለኝ። በጥብቅ ነው ስለሽ ጥብቅ ሲባል በጣም ስለፈለኩሽ ነው። አንደኛ ነገር ምናልባት ቪዲዮ እያየሽ ከሆነ አብርሃም በጣም ሌላ ነገር ውስጥ እየገባ ነው ከመልሽ በላይ ማለት ነው። በጣም ከመልሽ በላይ ሌላ ነገር ውስጥ እየገባ ነው እና ይህ ልጅ ነገ ራሱንም ሊጎዳ ይችላል፣ ራሱንም ላይ የሆነ አደጋ ሊፈጥር ይችላል እና ዛሬ ለመጨረሻ ጊዜ ላወራሽ የመጣሁት አልታይ እና ብዙ ነገር እኔና አንቺ ተባብለናል። ብዙ ነገር ከአቤላ ጋር ከአብርሽ ጋር ብዙ ነገር እና ያሳለፍነው ነገር ትክክልም ይሁን እውነትም ይሁን ምንም ነገር የሚሆን ወረድ ያ ነገር አልፏል። በቃ አንዴ አብቅቷል። ያበቃ ነገር ነው። በቃ የፈሰሰው መቼም አይታፈስም እና ሩታዬ ለመጨረሻ ጊዜ አንድ ነገር ልልሽ ነው የመጣሁት ዛሬ። በጣም ከራሴ ጋር ወስኜና ለአንቺም ስለማከብርሽ አብርሃምንም ስለማከብረው ሁለታችሁ አንድ ላይ እንድትሆኑ ካለኝ ጉጉትና ካለኝ ፍላጎት የተነሳ ዛሬ ለመጨረሻ ጊዜ ነው ላገኝሽ የመጣሁት። ምናልባት ቪዲዮ ላይ እያየሽ ከሆነ እሷ ከሌለች ቤት ውስጥ ምን እሰራለሁ? ባዶ ቤት ውስጥ ምን እሰራለሁ? ማንም ሰው መጥቶ ይኖርበት ብዙ ነገር ነው እያለ ያለው አይምሮ ላይ ብዙ ነገር ነው እየተመላለሰ ያለው። ይሄ ስልሽ አንቺ ላይ ምንም ነገር እየተመላለሰ ማለት አይደለም። ይገባኛል። ብዙ ነገር ከሱ የበለጠም ሊመላለስ ይችላል። ብዙ ነገር አንቺ የምታሳልፊው አሁን ላይ ብዙ ነገር ሊሆን ይችላል። እሱን ግን አሁን ላይ ያለበት ሁኔታ በጣም ከባድና የሚያስጠላ ሁኔታ ላይ ነው ያለው እና አቤላንም አገናኘኝ ያልኩት ጋሽዬ ደውሎልኝ ነበርና ይዘውና አብሮኝ ነበር አርፎ ይመለስ አብሮኝ ነበርና እንደዛ ብዬ ሀሳብ አቅርቤለት ዛሬ ግን ማይሆን ውሳኔ ነው የወሰነው አብርሃም እና ሩታዬ ለመጨረሻ ጊዜ የምትወጂኝ የምታከብሪኝ ከሆነ ለኔ ሪስፔክት ካለሽ ባለፈው ዕለት ይቅርታ ጠይቄሻለሁ። አንተ ምንም አላጠፋም ኦኬ ምናምን ብዙ ነገር ብለሽኛል። በአንተ ጉዳይ አይደለም መውጣው ምናምን ነገር ብዙ ነገር ብለሽኛል። ግን አሁን እንደ ጥፋተኝነት ሳይሆን ወይም ደግሞ እንዳጠፋው ሳይሆን ኦልሬዲ እኔና አንቺ ይቅርታ ተባብለናል። ባለፈው ዕለት የዘጋነው ነገር ነው። ግን ዛሬ ለመጨረሻ ጊዜ በአብርሃም ስም በሱ ስም ይቅርታ ጠይቄሻለሁ። አረ በእናትህ
እኮ በቃ ይቅርታ እኮ ነው ጥንቅና እግዚአብሔር በቃ በሱ ስም በአብርሃም ስም ይቅርታ እየጠየቅሻለሁ። ይቅርታ አድርጊልኝ በቃ እና አንድ ላይ እንደበፊታችሁ ሁኑ። እኔ እሱን ነው የምፈልገው፣ እሱን ነው የምመኘው ነገር ይኸውልህ። በመጀመሪያ ደረጃ ነገር ሰለኪካ የእሱን ጥፋታ ምን ይቅርታ መጠየቅ ያለበት እሱ እንጂ አንተ አይደለም። ግን አሁንም ቢሆን ማለት ነው ሩታዬ እሱ እያደረገ ያለው ነገር በጣም ጥፋቱ መሆኑን ገብቶታል። ከጥፋተኛ ነኝ ሩታ በቃ አንዴ ብቻ ተምጣ አንዴ ቢያንስ አንዴ ልያት ነው ያለው። አንዴ ትገናኘኝና ልያት ላውራት ነው እያለ ያለውና ለኔ ስትይ ሁሉም ነገር በቃ ተተሹ ቢያንስ ለመጨረሻ ጊዜም ቢሆን ተገናኙና አውሩ። በቃ ቢያንስ ለመጨረሻ ጊዜ አውቃለሁ ተስፋ ቆርጠሻ ብዙ ነገር ሊሆን ይችላል ግን በቃ ለኔ ስትይ በቃ እኔና አንቺ ብዙ ነገር ያሳለፍን ሰዎች ነን። ብዙ ነገር እና ዛሬ ላይ ነገር ላንቺ ምንም አልነግርሽም የምታውቂው ነገር ነውና ለኔ ስትይ ለአቤላ ስትይ እዚች ጋር ሁለት ወንድሞች ቆመናልና እሱማ አጠገብሽ ላይ ነበር ያሳለፍሽው ነገር ያውቃል ሁሉም ነገርና ለአቤላም ለኔም ስትይ በቃ በሱ ስም በእኛም ስም በሁሉም ሰው ይቅርታ እየጠየቅንሽ ነው። ለመጨረሻ ጊዜ ቤትሽ ላይ ገብተሽ ይፋ ምን አለ መሰለኝ እኔ ለማንም ብዬ ሳይሆን በቃ ማለት ከዚህ በፊት ለኔ ስትይ ምናምን በሚሉ ቃላቶች እንዲሁም ደግሞ ይሆን አለ አይደለ ሰው ሼም ያስይዝሃል። በዚህ ሆነ በዛ የሆነ ነገር ሼም እንዲይዝ ያደርጋል። ከአቅሙ በላይ ከሆነ ደግሞ ሌላ ተለቅ ያለ ሰው ፈልጎ ይመጣና አንተ የሆነ በቃ በይሉኝታ ምናምን ራስን መስዋዕት እንድታረግ ያደርጋል። ይሄ ነገር ደግሞ ተደጋገመ አቤል ኤፋ በጣም ብዙ ጊዜ ሆኖታል። እየተደጋገመ የመጣ ነገር ነው ገባ። ሲቀጥል ደግሞ እኔ ምንም ችግር የለውም እኮ ማለት የሚሄደው እናት አባቱ ጋር ነው። አባቱ ጋር ሄዶ ማረፍ ማንን ገደለ? እኔም እኮ ሄጄ ያረፍኩት ቤተሰቤ ጋር ነው። ስለዚህ አባትና እናት ጋር የሚሄደው አሁን የሚሄደው ማነው? ሩታዬ የሚሄደው አንዴ ከሄድኩኝ ተጀራ ከሄድኩኝ አልመለስም ነው እያለ ያለው። ለምን ደሞ አይመለሰው? አንደኛ ደረጃ በመጀመሪያ ደረጃ ያለው ለውጥ ከዚህ ነው የሚጀምረው። ብዙ ነገር እኮ ራሱ ላይ ማስተዋል ይችላል አይደል እንዴ? ቶሎ ውሳኔዎችን ለመወሰን ምናምን ይቸኩላል። እንደዛ ደግሞ መሆን የለበትም። አንደኛ ትዕግስተኛ መሆን መልመድ አለበት። ህይወት ውስጥ ደግሞ ይሄ ነገር ከሌለ ብዙ ነገሮችን አሁን እንኳን ላስተካክለው ብዬ ብል ወደፊት የሚመጡትን ነገሮች ከአሁኑ መስመር ካላይሳስኳቸው መስተካከል አይችሉም። በቃ እየቀጠለ ነው የሚሄደው። ከአሁኑ ነው መጀመሪያ ትዕግስት መማር ያለበት። ብዙ ነገርን ያወርቻለሁ፣ በተደጋጋሚ ብዙ ነገር አውርቻለሁ። ራሱ ላይ እንዲሰራ ፈልጋለሁ። አለቀ በቃ። እረፍት ከሆነ የሚፈልገው ኢትስ ኦኬ፣ ችግር የለውም። ቤተሰቡ ጋር ይሄድ ይረፍ፣ ምንም ማለት አይደለም። እኔ በቃ ፍላጎቱን የፈለገውን ነገር እንዲያደርግ እኔም እኮ እንትን ብያለሁ። ከራሱ ጋር ታይም ይሰድ፣ ራሱን እንደፈለገ ማለት ያዝናና፣ እረፍት ያድርግ። በዛ በቃ እና ደግሞ ከቤተሰቡም ጋር መገናኘት አይደለም የሚፈልገው። ከዚህ በፊትም ሄዳለሁ እያለ የነበረው እዛ አልነበረም። አሁን እኮ ፈቀድኩለት። ለምን ይቀመጣል? ሩታዬ በዛ መሀል ማለት ነው በዛ ቤተሰብ ሄደ ማለት ተስፋ እየቆረጠ ነው ሄደች። በቃ ወታደራ ኪሩን ያው ትናንትና ማለት ነው ቀርቡ ከሱ ጋር ነበር። ለምን ቆይ ራሱን ማረም ነው የሚፈልገው ወይስ ነገሮችን እንዳልነበሩ መፍጠር እንዳልነበረ ማድረግ? እንደዛ ነው ሀሳቡ። ሩታዬ ሁሉ ነገር ትተነው ቤት የሚሄደው ቡታጀራ የሚሄደው ማለት ነው ይሄ አንቺ እንደምታስቢ ቤተሰብ ጋር ለመረጋጋት ራሱን ሊያረጋጋ ምናምን አይደለም። ታዲያ ለምን ነው የሚሄደው? ሌላ ዓላማ አለው ማለት ሌላ ዓላማ ምናምን። ስለዚህ በሌላ ታዲያ ቤተሰብ ጋር ሄድ ኮነ ምንድነው ችግሩ? ቡታጀራ ከሄድኩኝ አልመለስም ነው እያለ ያለው ሩታ። ይሄ ነገር ደግሞ በእናትሽ ለኔ ስትይ ሩታዬ በእናትሽ እንዲህ እየተባባሽ ነው። በቃ በእናትሽ ከዚህ የባሰ ችግር ውስጥ ከምንገባ እንደዚህ አይነት ነገር እኮ ነው በቃ የሚያስጠላው እኮ ሩታዬ። ለመጨረሻ ጊዜ በቃ ለኛ ስትይ በእግዚአብሔር ለመጨረሻ ብዙ የመጨረሻ ጊዜያቶችን ነው ያሳልፋለሁ። በጣም ብዙ የሚያስጠሉ የመጨረሻ ጊዜያቶችን የመጨረሻ የሚባሉ ቃላቶችን ተቀብዬ ህይወቴ ላይ ሌሎች ነገሮች ሌሎች ችግሮች እንዲፈጠሩ መንገድ ከፍቻለሁ። አሁን እኔ ለመጨረሻ ጊዜ ብዬ በምፈጥረው ነገር ሌላ የመጨረሻ የሚባልበት ችግር መፍጠር አልፈልግም። ነገር ለመጨረሻ ጊዜ የሚባል ሌላ ችግር እንደሚመጣ ስለማውቀው ማለት ነው። ስለዚህ በቃ እሱ እንደዚህ አይነት ውሳኔ መወሰን ከፈለገ ኢትስ ኦኬ፣ የፈለገውን ነገር ማድረግ ይችላል። አይደለም ሩታ ይኸውልሽ፣ አንደኛ ለመጨረሻ ጊዜ ስንልሽ ማለት ነው ሩታ ባለትዳር ማለት ብዙ ነገር ይፈጠራል አይደለም? ገብቶሻል? ብዙ ግጭቶች አሉ። ብዙ ልጅ ከወለድሽ በኋላ ብዙ ነገር የምትጋጩ ነገር አለ። ብዙ ነገሮች አሉ። ግን በቃ ያ ነገር አሁን አንቺ ሴት ነሽ፣ ገብቶሻል? ጠንካራ ሴት ነሽ፣ አውቅሻለሁ። በጣም ጠንካራና በጣም አስተዋይ ሰው ነሽ።
እስከዛሬም አብራችሁ የቆያችሁት ጠንካራና አስተዋይ ሴት ስለሆነች ነውና አሁንም በቃ እሱን ማጠንከር ትችላለሽ። ገብቶሻል? አንድ ሰው ስተተኛ ከሆነ አንዱን እያረምሽ ነው የምትሄጂው። ገብቶሻል? እንጂ ሁለታችሁም እንትን ከሆነ አይመጣም። ስለዚህ እሱ ጥፋተኛ ከሆነ አንቺ ሴት ልጅ ነሽ፣ ብልሃት ነሽ እና አንዳንዴ አቤላ ኢፋምን አለ መሰለክ የፈለገ የቱን የሚያህል ጠንካራ ብትሆን ሰው ነክ የሰው ልጅ ነህ። ትጎዳለህ፣ ታዝናለህ፣ ትሰበራለህ፣ ተስፋ ትቆርጣለህ። እኔ ደግሞ በእንደዚህ አይነት ሁኔታ ውስጥ በተደጋጋሚ ያለፍኩኝ ሰው ነኝ። ስለዚህ ከብዙ ነገሮች ማረፍ፣ ከነገሮች መራቅ፣ ራሴ ላይ በደንብ መስራት የምፈልግበት ታይም ላይ ነው ያለሁት አሁን እና ደግሞ በእንደዚህ አይነት ሁኔታ ውስጥ አሁንም ሌላ ችግሮችን ማስተናገድ አልፈልግም። በጣም ይደክማል እውነት። እናንተ ምናልባት በእኔ ቦታ ሆናችሁ ስላልተረዳችሁት ይሆናል። እንረዳሻለን እኮ ግን ቢሆንም በቃ ዛሬ ላይ የሚሰማሽን ስሜት ያልፋል። ገብቶሻል? ጠንከረሽ ማለፍ ትችያለሽ። ሁለታችሁም እያደረጋችሁ ያላችሁት ነገር የሆነ መወሰን በቃ እሱም ቡታጀራ ከሄድኩኝ አልመለስ ይብላል። አንቺ እንደዚህ ግን ቀጥሩ አይደለም። በቃ የሆነ ታርቃችሁ አንድ ላይ እንደበፊቱ እንድትሆኑ ነው እኔም አቤልም ፍላጎታችን። እስከዛሬ እኔን አንዴ ስም እስከዛሬ የፈለግሽው ነገር ስትኝ ሰምቼሻለሁ። የፈለግሽውን እንደዚህ ሰምተሽኛል። ሰምተሽኛል። አንተ የምትነግረኝን አንተ የምትለኝን ነገር ብቻ አይደለም የሰማሁት። አንተም የምትለኝን ሰምቼ ካቃለሁ። አልሰማሁክም ማለት አይደለም። ብዙ ማይሆኑ ውሳኔዎችን ለመወሰን ስል አስቀይረኛል። እሺ ብዬ ተቀብዬ ካቃለሁ። ስለዚህ አሁን ደግሞ የራሴ ታይም የራሴ ውሳኔ በምልባቸው አጋጣሚዎች መካከል ማንም እንዲገባና ነገሮችን እዚህ ጋር አብቂ እንዲለኝ አልፈልግም። ምክንያቱም ተደጋግመዋል ብዙ የመጨረሻ ጊዜ እኔ በጣም እኮ የሚያስጠላ ውሳኔ እኮ ለመወሰን ደርሼ የነበርኩኝ ሰው ነኝ አቤል። ይሄ ነገር ጠፍቶክ ነው አይደለም? ግን ደግሞ ይሄ ልጅ ከዚህም ነገር ለመሸሽ ራሴን ለማሳረፍ በደንብ በቃ ፍሪ መሆንበትንም ነገር ለመወሰን አንድ እርምጃ ብዬ ሁለት እርምጃ ብዬ ጀምሬ ለመጨረሻ ጊዜ ታይ በቃ ይብቃሽ ተብዬ እኮ እሱንም የተውኩኝ ሰው ነኝ። ማስታወስ አይጠበቅብኝም አቤል። አሁንም ለመጨረሻ ጊዜ ተብዬ እንደገና የመጨረሻ ጣጣ መሰብሰብ አልፈልግም። በቃ ራሱ ጋር ያውራ፣ ይወስንበት፣ ያስብበት። ለመቀየር አንድ ሰው ለመቀየር ሲያስብ ማለት ነው ከጥፋቶቹ ነው መጀመሪያ ያለበት። በቃ ምንድነው ያጠፋሁት ምናምን እንጂ ይሄ ነገር ካልተደረገልኝ እኔ እንደዚህ አይነት ውሳኔ ነው ሙስና አይባልም። ምንድነው ጥፋቴ? በጣም እኮ ብዙ ሰው ጥፋተኛ እንደሆነ ደጋግሞ እየነገረው ነው አይደለ? ጥፋት የለም እሱ ጋር ማለት አለ። እኔም ጋር ጥፋት ሊኖር ይችላል። ነገር ግን እነዛን ጥፋቶች እንድናረማቸው ብዙ ኦፖርቹኒቲዎችን ፈጥሬያለሁ፣ ብዙ ነገሮችን ፈጥሬያለሁ። ያንን ጊዜ ያን ታይም መስማት ባለበት ታይም እኔ ማዳመጥ በነበረበት ጊዜ መነጋገር ባለብን ጊዜ እኔን ከገፋኝ በኋላ ዛሬ ያዙ ልቀቁኝ ማለቱ ለምን አስፈለገ? ከኔ በላይ ማን እኔ እንጃ። አንተ በተለይ አብረኸኝ ስላልነበርክ ስላላየኸኝ የኔን ጉዳት ላታይ ምናምን ትችላለህ። አሁን በዚህ ልክ የምታወራው ወይ የምትጨነቀው ከሷ አጠገብ ስለሆንክ ነው። እኔ ግን ከዚህ የበለጠ በጣም ብዙ ችግሮችን አሳልፌያለሁ። በጣም ብዙ ችግሮችን ብቻዬን። ኤፋ አትሊስት አንተ አለኸው፣ አሁን አንተ አለኸው፣ አቤል አለው። አቤላንም ቢሆን እንደ ጥፋተኛም ቢሆን እያየው እየገፋውን ቢሆን አቤልም አለው። ሁለታችሁም አላችሁ። እኔ ግን ብቻዬን የነበርኩበት ታይም ነበረ። ኤፋ አሁን አለንልሽ እኮ ሩታዬ፣ ስላለፈ አለፈ። አሁን አለንልሽ እኮ እኛ በቃ እኔም አቤልም በምፈልጋችሁ ሰዓት አልነበራችሁም ካጠገቤ። እሺ ሩታዬ፣ ነገሮች ከረፈዱ በኋላ መጣችሁም ለማስተካከል ፕሊስ አትሞክሩ ማለት ለማስተካከል አትሞክሩ ስልክ ኤፋ በቃ እኔ የራሴ ረፍት ማድረግ በምፈልግበት ታይም መጣል እንድታስቆመኝ አልፈልግም። ምክንያቱም እኔ በተደጋጋሚ የተፈጠረ ነገር ነው። ብዙ ድል ለማንም እሰጣለሁኝ ማለት ብዙ ለማንም ስልክ እናንተ መጣችሁ እንድታናግሩኝም ሊሆን ይችላል። ብዙ ነገሮችን ታግሼ ከጠበቅኩኝ በኋላ የሆነ ውሳኔ ላይ ስደርስ ነው ሁላችሁም መጣችሁ ይሄ አይሆንም ይሄ ይሆናል ምናምን የምትሉኝ። ለምን? ከዚህ በፊት የት ነበራችሁ? ዛሬም እየተደገመ ያለው ነገር ይሄ ነው። እኔ ደግሞ ይሄ ነገር እንዳይፈጠር በተደጋጋሚ ብዙ ጊዜ ተናግሬያለሁ። ዛሬ አዲስ አይደለም የማወራው ነገር። ስለዚህ አሁንም የሆነ ውሳኔ ላይ ስደርስ አስቆማችሁኝ። ከዛ ነገ ደግሞ ሌላ ችግር ሲፈጠር አትመጡም ወይ አትኖሩም። ከዛ በኋላ እኔ ሌላ ውሳኔ ለመወሰን አንድ እርምጃ ስጓዝ ለምን እንዲያረግሽ ልትሉኝ ትመጡ ይሆናል። ይሄ ነገር ደግሞ መደጋገም የለበትም። በቃ ማቆም አለበት። ገባ? ስለዚህ እሱም ከራሱ ጋር መስራት አለበት። ራሱ ላይ በቃ ትኩረት አድርጎ ትግስት አድርጎ እኔ እንጃ ጥፋቴ ምንድነው ብሎ ቆም ብሎ ማስተዋል አለበት። ገባ? ኢቭን አሁን ራሱ ጥፋት እንዳለበት በደንብ ማየት አለበት። አሁን ራሱ እሷ ትምጣ እያለ ራሱ ጥፋት አለበት። ይሄ ነው ጥፋቱ ብዬ ግን ለእናንተ መናገር አልፈልግም። አንዳንድ የገባቸው ሰዎች አሉ። አሁንም እያጠፋ ነው።
እሷ በጣም እያለ በነገር ላይ እያጠፋ ነው። የቱ ጋር ነው ጥፋቱ ብዬ ይሄ ነው ጥፋቱ ብዬ አሁን እንደዚህ ማውራት አልፈልግም። የቱ ጋር ነው ጥፋቱ ብለህ መጠየቅ ከፈለክ ደውለህ ጠይቀኝ፣ በደንብ አድርጌ አስረዳሃለሁ። እዚህ ጋር ግን መናገር አልፈልግም። እሱን እንደዚህ ነው ብዬ ማውራት አልፈልግም። አሁን እየሰራቸው ያላቸው ጥፋቶች ኢቭን አሁን ራሱ አለ እኮ አሁንም በጣም እያለ ግን ጥፋት አለበት እኮ። ለምን እንደዛ ያደርጋል? መናገር አለብኝ እሱንም ጥፋት እኔ አላረገውም። ሩታዬ አንቺ ጋር ማለት ነው ይዘኸኝ ሂድ እያለ ሌላ ነገር ውስጥ እየገባ ያለ ልጅ ነው። እግዚአብሔርን ግን ደግሞ እኔ እያስረዳሁት የሚመጣበትም ችግር እያስረዳሁት እየተረዳኝ አይደለም። ግን ነው ለዛ ለመጨረሻ ጊዜ ብዬ ነው አሁን ከሱ ጋርም ሊያገናኝሽ እሱን ራሱ እሷ ጋር ይዘኸኝ ያለችበት ቦታ ይዘኸኝ ሂድ ስትለኝ ሌላ ነገር እንዲፈጠር ስለማልፈልግ ላገናኘው ውጪ ላይ ብዬ ነው። በእናትሽ እኔ በጣም ነው ማከብርሽ፣ በጣም ነው እምወድሽ። እግዚአብሔርን ትዳራችሁ ላይ የሆነ ትንሽዬ ነገር እንዲፈጠር አልፈልግም። ግን ደግሞ ለመጨረሻ ጊዜ እንደ ወንድም የምታይኝ ከሆነ በእናትሽ ለአንድ ቀን ልጋፋሽ አይደለም ልጋፋሽ እኔ ፕሊስ እንትን አትበለኝ። መቀየር ትችያለሽ እንጂ እኔ መቀየር የማልችለውን ውሳኔ ላይ እንደዚህ ራሳችሁን ባታደርጉ ደስ ይለኛል። አንደኛ ነገር ማለት ነው ሩታዬ፣ አሁን እንደዚህ ሁሉ ችግር እየደረሰብሽ ያለው ማለት ለመልካም ነው። እግዚአብሔር የሚወደውን ሰው ይፈትናል። ገብቶሻል አይደል? የሚወደውን ሰው ብዙ ቦታ ላይ ገብቶ ይፈትናል። ግን ዋናው ያንቺ ጥንካሬ ነው። ገብቶሻል? ፈተናውን ማለፍ ትችያለሽ አንቺ ነሽ ጠንክረሽ ወይም ደግሞ የሆነ ነገር ማድረግ ስትችይ ነውና ሩታዬ፣ እሱም ደግሞ አንቺም ደክመሽ በቃ አይሆንም። ስለዚህ አንዳችሁ መሸነፍ ያለባችሁ ሩታዬ፣ በእናትሽ ለኛ ስትይ አንዳንድ ጊዜ ይኸውልህ ልንገርህ፣ ራሳችን ሆን ብለን በምናመጣው ጥፋትና ስህተት እግዚአብሔር ላይ ማላከክ ጥሩ አይደለም። ሰይጣንም ላይ ማላከክ ጥሩ አይደለም። ሰው እንደራሱም የሚያጠፋበት ታይሞችና ጊዜያቶች ስለሚኖሩ ይሄንን ጥፋት ያመጣው ወይ እኔ እግዚአብሔር ሊፈትን ይፈልጉ ምናምን ነው ብዬ ሳይሆን ማስበው በአብርሽ ስህተት ነው። በቃ ይሄ ነገር የተፈጠረው እግዚአብሔር ለምን ይወቀሳል ደግሞ በሱ ስራ እንዴ? ሩታዬሽ አሁን ለምን እንከራከራለን? እሺ በይንና በእናትሽ ትዳራችሁ መሀል እኮ ይሄ ቀላሉ ነገር ነው ማለት ይችላል። ገና ብዙ ነገር ማለት ነው ብዙ ነገር ሊፈጠር ይችላል። ግን ደግሞ አቤል ሊፈጠር ይችላል። እኔ እኮ አይፈጠርም እኮ አላልኩም አሁንም። ነገር ግን በተመሳሳይ መልኩ ተመሳሳይ ስህተት አመት ሙሉ ሊፈጠር አይችልም። በታሪክ ማንም ጋር ሊፈጠር አይችልም። በእናትሽ ሌላ ወሬ አናወራ። ማለት እኔን ሁል ጊዜ አስጨነቃችሁ ውሳኔ ማስቀየር ነው የምትፈልጉት? ማሳር ተጨንቀሽ ውሳኔ እንድትቀይር አይደለም። ግን ደግሞ ማለት ነው ይቅርታ አድርግለት በእናትሽ። እኔ መምጣት በምፈልገው ማለት እናንተ እንድትኖሩልኝ በምፈልገው ሰዓት ሳትገኙልኝ የራሴን ውሳኔ ወስኜ ስቀይር እንድታስጨንቁኝ አልፈልግም። ፕሊዝ ሩታ፣ እኔ እኮ ከመጀመሪያው ጀምሮ ነው ያጠገብሽ ነበርኩ። አውቃለሁ፣ ግን ያኔ ማለት ሩታ ለምን ስላለፈው ነገር እናወራለን? ያለፈው ነገር እኮ መርሳት ይችላል። በቃ ጥፋት አጥፍተናል። እኔም አብርሽም በቃ በድለን ሸራሳዝን መርሳት አልችልም። ይቅርታ አድርግልኝ። ለምን ጉዳት እንደዚህ የምታደነድኝ? ብዙ ነገሮችን ረስቼ ነው እዚህኛው ጉዳቴ ላይ ደረስኩት። ጉዳትሽ አይገባኝም ማለት አይደለም። ያሳለፍሻቸው ነገሮች ሙሉ የሞከርሻቸው ነገሮች ሙሉ አውቃለሁ። ግን ደግሞ ይሄ ልጅ ከልቡ ሆኖ ይቅርታ እየጠየቀሽ ነው። ተጸጽቷል ካለፈው ነገሩ። አሁን ደግሞ ለመጨረሻ ጊዜ ቢያንስ ይሄ ልጅ ለምንድን ነው ቡታጀራ የምትሄደው ብለሽ ጠይቂው። በቃ በማንም ምክንያት እኮ አይደለም፣ ባንቺ ምክንያት ነው። ለመጨረሻ ጊዜ ስነግርሽ ማለት ሩታ፣ አሁን ይኸውልሽ ልክ ከቤት ስንወጣ ይሄ ቤት ሁለተኛ አልመለስም፣ መፍቻ እንካ ሩታ ካገኛት ስጣትና መታ ትኖርበት ነው እያለኛል። መፍቻ የቤቱ መፍቻ እግዚአብሔር ነው ይገርም መፍቻ ተቀብሎ እኮ። ስለዚህ እኮ ስጣትና በቃ ራሷ ማትመጣ ከሆነ ስጣት ነው ያለኝ እግዚአብሔር። አሁን ራሱ ነው ያለው እኮ የራሱን ውሳኔ ወስኗል። የኔ መምጣት ራሱ መጀመሪያ ሳይሰማ ሳያዳምጥ አንቺ እንድትመጪለት ኦልሬዲ የራሱን ውሳኔ ወስኗል። አቤል እንድትመጪለት ነው ሩታዬ። ሩታዬ አንቺ በሌላ ነገር ብቻ ሁለታችሁ ራሱ መኖር ያለባችሁ አንቺ ጋር አብርሃም ጋር ነው መኖር ያለበት ይሄ ብቻ። ስለዚህ ለምን እንደዚህ ይሆናል? በቃ ለምን እሱም እንደዚህ ስጣት እስከሚል ድረስ አንቺም እንደዚህ በቃ ለምን ይሆናል? በእግዚአብሔር ሲል እኔ ቡታጀራ ከሄድኩኝ አልመለስም። በቃ መፍቻውን ስጣት፣ በቃ ሰጣት ትኑርበት ቤት ውስጥ። እኔ ቡታጀራ ከሄድኩኝ አልመለስም ብሎኝ ነው መፍቻውን ሰጥቶኝ የሄደ ቤት መፍቻ። እኔ በማላውቀው ነገር ብዙ ነገር ተሰቃየሁ። ለኛም ስትይ በእግዚአብሔር አይደለማ። እሺ መች ነው ጥፋቱን የሚያርመው? ንገሩኝ እስቲ። መች ነው የሚያርመው? አሁን ትክክለኛ ስሜት ላይ አይደለም ያለው ሩታዬ። ትክክለኛ ስሜት እየፈለገ ያለው አይደለም ይሄ። እኔ እኮ እየነገርኩት ነው አይደል እንዴ? በቃ እንዲመለስ ነው ፈልገው አልኩኝ። በቃ ይመለስ። መጀመሪያ ነገሮችን በስነ ስርዓት ለማስተካከል ይሞክር። ከዛ በኋላ አለቀ።
የሚመለሰው አሁንም የማይሆን ውሳኔ ነው ለመወሰን ሬዲ የሆነ እየተዘጋጀ ያለው ነው አይደለም። የሚመለሰው አንቺ አጠገቡ ስትሆኚ ነው። ሌላ ይሄ ነገር እየተባባሰ ነው የሚሄደው። እንዴት ይመለሳል? እኔ ደግሞ እረፍት ማድረግ ነው ፈልገው። አቤል ከዚህ በላይ እንድታስጨንቁኝ አልፈልግም። ማፍቻውንም ወስደክ ስጠው ይቀበል። ስጣት ብሎኛል። ቡታጀራ አልመለስ ቡታጀራ ከሄድኩ ያልመለስ ማፍቻው ስጣት ብሎኛል አለኝ። በቃ እሱ ነው ያለኝ። በቃ ችግር የለውም እሱ ጋር ነው ሩታዬ። ኧረ በእግዚአብሔር ኧረ በእግዚአብሔር እሺ። ኧረ ከዚህ በላይ ምን አድርጌ ለለምንሽ? ምንም እንደ አድርገህ እንድትለምነኝ አልፈልግም። ኧረ በስመ አብ ወልድ። ኧረ አይከብድም። ሲቀጥል ደግሞ ይኸውልህ አሁንም ስህተት አለበት። በደንብ ስህተቶቹን አሁንም ቆም ብሎ ይመልከትሽ አለበት። አሁንም ትምጣ ራሱ እያለ ስህተት አለበት። ስህተት ግን እንዲህ ነው ብዬ መናገር አልፈልግም። ደውልና ጠይቀኝ ምንድነው ያጠፋው ብለህ ድጋሚ አሁን አንቺን እየፈለገ ምንድነው ያጠፋው ጥፋት ብለህ ደውለህ ጠይቀኝ። በደንብ አስረዳለሁ። ከዚህ በላይ እንድናወራ አልፈልግም። መልካም ይጀምራል። ሩታዬ በእግዚአብሔር ለኔ ስትይ በእግዚአብሔር ለኔ ስትይ በእናትሽ ለኔ ስትይ ሩታዬ ይገባኛል እኮ ይገባኛል። ለማንም ሳልል ይኸውልህ ለራሴ ስል ለማንም አላረገውም። ለመጨረሻ ጊዜ አንድ ድል ስጪ እሺ በይ በእናትሽ። ለኛም ይሄ ቤት ማለት ሁለታችሁ ናችሁ መኖር ያለባችሁ። ለመጨረሻ ጊዜ አንድ ድል ስጪውና መኖር ካለብን ስጠው። እሱ ቤት ውስጥ አልቀመጥም ነው እያለ ያለው። በቃ እሷ ካልመጣች መፍቻውን ሰታት ና ነው ያለኝ። እሺ ቤተሰቦቹ ጋር አይደለም ሄደው እዛም ቢሆን ያዘው በቃ። ኧረ ሩታዬ በእግዚአብሔር ሩታ እሺ መፍቻውን ተቀበይ ቢል ሩታ ኧረ ሌላ በእግዚአብሔር የሆነ ነገር መላክያት መከተላል። ምንድን ነው እየተካሄደ ያለው? በቃ እሺ ከዚህ በላይ ምን እናድርግ? ለመናት አይደል ልጁ ሌላ ነገር ውስጥ ከሚገባ አንድ ላይ ቢኖሩ እኮ ነው የሚሻለው። በቃ አንደኛ ነገር አማራጭ እኮ ገብቷል። እሱም በቃ እሷ ካመጣች መፍቻ ነው በቃ ስጣት ያለ ገብቷል። እሷ ደግሞ መፍቻ አልቀበልም ማለች። ኤፍሬም እኔ ምን ማድረግ አለብኝ? እንዳንተ የቆም እየለመንኳት አይደል እንዴ? በቃ ብዙ ጊዜ ሰምታኛለች። አሁን ደግሞ ለምን ብዙ ሰዓት ትረቅ በቃ ሄደን እንከተላት ወይ መፍቻውን እንስጣት። ቢያንስ መፍቻው ከሰጠናት ቢያንስ ቤት ውስጥ ትገባለች።